ከጋብቻ ጋር ተያይዞ በተደጋጋሚ የሚጠየቁ 5 ጥያቄዎችን በዚህ ቪዲዮ እንመልስላችኋለን። የመጀመሪያው በስርዓተ ተክሊል ለማግባት መስፈርቱ ምንድነው? ሁለተኛ ከጋብቻ በፊት የተሳሳሙ ወጣቶች በስርዓተ ተክሊል ማግባት ይችላሉ ወይስ አይችሉም? ሶስተኛ በህፃንነታቸው እነርሱ ምንም ሳያውቁ በወላጆቻቸው ፍቃድ ያገቡ ልጆች ዳግመኛ በስርዓተ ተክሊል ማግባት ይችላሉ ወይስ አይችሉም? አራተኛ በተክሊል ወይም በቁርባን የተጋቡ ሰዎች ከተጋቡ በኋላ በስንተኛው ቀን ሩካቤ ስጋ ይፈጽማሉ? አምስተኛና የመጨረሻው ጋብቻቸውን በሚፈጽሙበት ዕለት ሴቷ የወር አበባ ወይም ልማደ አንስት ቢያጋጥማት በዛን ዕለት ስርዓቱን መፈጸም ይችላሉ ወይስ አይችሉም? እነዚህ 5 ጥያቄዎች በተደጋጋሚ በውስጥ የምትጠይቁን፣ ብዙዎቻችሁም ከተለያዩ ሰዎች የተለያየ ምላሽ እየሰማችሁ የምትደናገሩባቸው፣ ግራ የምትጋቡባቸው ዋና ጥያቄዎች ናቸው። በጋብቻ ህይወታችን ላይ ያጋጠሙንን አንዳንድ ነገሮች ጨምረን ከአባቶቻችን የተማርነውን መጻሕፍትን ስናነብ ያገኘናቸውን ዋና ነገሮች በዚህ ቪዲዮ እንነግራችኋለን። ትምህርቱ ግን ለብዙ እህቶቻችንና ወንድሞቻችን ጠቃሚ ስለሆነ ሼር እያደረጋችሁ እንዲሁም እኛም ለዩቲዩብ አዲስ ስለሆን ሰብስክራይብ በማድረግ ቤተሰቡንን ላልደረሱትም ሼር እያደረጋችሁ አድርሱልን። እንደበታችን የድንግልን ሥራ ያመሰግናል ጌታችን መድኃኒታችን ኢየሱስ ክርስቶስ በዳዊት አገር ከእርሷ ስለተወለደ አምላክን የወለደች ማርያም ዛሬ እናመስግናል። የእግዚአብሔር ስጦታ። የመጀመሪያው ጥያቄ በተክሊል ለማግባት መስፈርቱ ምንድነው የሚል ጥያቄው ነው። እንግዲህ በተክሊል ለማግባት ብዙ መስፈርቶች አሉት። ከነዛ ውስጥ ግን ዋናዎቹን እንንገራችሁ። የመጀመሪያው በተክሊል ለማግባት በሃይማኖታችሁ አንድ ልትሆኑ ይገባል። እንግዲህ የሃይማኖት አንድነት ስንል ሁላችሁም በአንዲት ኦርቶዶክሳዊት እምነት የምታምኑ መሆን ይገባችኋል። ሁለተኛው ድንግልና ሊኖራችሁ ይገባል። እውነት ነው። ድንግልና የሌለው ሰው በተክሊል ላይገባ አይችልም። እንግዲህ ተክሊል የሚለውን የቃሉን ትርጓሜ በምንመለከትበት ጊዜ ተክሊል ማለት ከለለ፣ ጋረደ፣ አከበረ፣ ከፍ አደረገ ማለት ነው። እናት ቅድስት ቤተክርስቲያን ከማግባታችን በፊት ያለንን ስጋችንን ለነፍሳችን አስገዝተን ተጋድሎ ማረጋችንን፣ ክብረ ንጽህናችንን መጠበቃችንን በሰዎች ፊት የምትገልጽበት ነገር ተክሊል ይባላል። ተክሊል ማድረግ የሚችሉት ድንግል የሆኑ ብቻ ናቸው። ድንግል ያልሆነ ሰው በፍጹም ተክሊል ሊያደርግ አይችልም። ነገር ግን በስርዓተ ቤተክርስቲያን ማግባት ይችላል። ንጹህ ወይም ድንግል ያልሆነ ሰው በቤተክርስቲያን ስርዓቱን ሲፈጽም ማዕስባን ወይም ደግሞ በቅዱስ ቁርባን ብቻ ይፈጽማሉ። ሽልማቱን ብቻ አይደረግላቸውም እንጂ ሌላው ስርዓት ግን ተመሳሳይ ነው። እርሷ ለእርሱ ቃል ኪዳን እየገባችለት እርሱም ለሷ ቃል ኪዳን እየገባላት ስርዓቱን በቤተክርስቲያን ይፈጽማሉ። ትዳራቸው እንዲባረክ የሚወጡት ፍሬዎችም የተባረኩ እንዲሆኑ ኑሯቸውንም በሰላም እንዲመሩ መንግስተ ሰማያትንም እንዲወርሱ ራሳቸውን ለጽድቅ እንዲያዘጋጁ በስጋ ወደሙ አክብራ ስርዓቱን ትፈጽምላቸዋለች። ሶስተኛ የራሳቸው ገቢ መኖር አለበት። እውነት ነው። ወደ ትዳር ሲገባ ልጆች ይመጣሉ። ምንም እንኳን የሞላ የተተረፈረፈ ሀብትን ባይኖራቸው ነገር ግን ራሳቸውን የሚያስተዳድሩበት የሚመሩበት ትንሽም ቢሆን ገንዘብ ሊኖራቸው ይገባል። አራተኛው እድሜያቸው በተክሊል ለማግባት ወይም ደግሞ ወደ ጋብቻ ለመግባት የሚመጥን የእድሜ ደረጃ ሊኖራቸው ይገባል። ይህም ሴቷ ከ15 ዓመት በላይ ወንዱ ደግሞ ከ18 ዓመት በላይ መሆን ይገባዋል። እንደ ቤተክርስቲያን አስተምህሮ ሴት ልጅ በ15 ዓመቷ ማግባት ትችላለች። ወንድም እንዲሁ ከ18 ዓመት በላይ ከሆነ ትዳር መመስረት እንዲሁም ቅዱስ ጋብቻን ፈጽመው ህይወታቸውን ኑሯቸውን መምራት ይችላሉ። ይህም የሆነበት አንዳንዶቹ እድሜያቸው ሳይደርስ የሚጋቡም አሉ። እርሷን ለማግኘት ወይም እርሱን ላለማጣት ብለው እድሜያቸው ሳይደርሱ በህፃንነታቸው በወላጆቻቸው ፈቃድ እና በወላጆቻቸው አስገዳጅነት የሚዳሩ ልጆች ይኖራሉ። ይህ ግን በፍጹም ትክክል አይደለም። እንደ ቤተክርስቲያን አስተምሮ ሁለቱም ተመካክረው ጋብቻቸውን ሊፈጽሙ ይገባል። አምስተኛ የንስሐ አባት ምስክርነት ያስፈልጋል። ወደ ቅዱስ ጋብቻ የሚመጡ ሁለቱ የትንሿ ቤተክርስቲያን መስራቾች ባልና ሚስቶች የንስሐ አባት ሊኖራቸው፣ ንስሐ ሊገቡ፣ በንስሐ ህይወት ሊኖሩ እንዲሁም ደግሞ ከህፃንነታቸው ጀምረው የያዙት የንስሐ አባት ያላቸውን ንጽህና የቆዩበትን መንገድ በቤተክርስቲያን ተገኝቶ ምስክርነት ሊሰጥ ይገባዋል። ይህም ለኑሯቸውና ለህይወታቸው አስፈላጊ የሆነ ነገር ነው። እውነት ነው። የንስሐ አባት ምስክርነት ከሰው ተደብቀን የሰራነውን ያጠፋነውን ጥፋት
የምናማክረው የምንነግረው ከእግዚአብሔርም ጋር የሚያገናኘን የሚያስታርቀን የንስሐ አባታችን ነው። በዚህ አባት ምስክርነት ማግኘታችን ከምንም በላይ በጋብቻ ስርዓታችን ላይ እጅግ በጣም አስፈላጊ የሆነ ነገር ነው። ስድስተኛ ስለ ትዳር ማወቅ አለባቸው። እውነት ነው። ብዙዎች ስለ ትዳር ግንዛቤ ሳያገኙ ሳያውቁ ሳይማሩ የትዳርን አስፈላጊነቱን ዓላማውን ሳይረዱ እንዲሁ ትዳር ማለት ሴት ከወንድ ጋር አብሮ መሆን የሚመስላቸው ብዙ እህቶቻችን ወንድሞቻችን አሉ። ይህ ደግሞ በህይወታቸው ላይ ትልቅ ፈተናን ያመጣባቸዋል። በትዳር ውስጥ የሚያጋጥሙንን ፈተናዎች፣ ውጣ ውረዶች፣ ኃላፊነቶች ካልተረዳን ካላወቅንና ካልተገነዘብን በትዳራቸው ላይዘልቁ ይችሉ ይሆናል። እንዲሁም ደግሞ በትዳራቸው ሰላም ያጣሉ፣ ትዳራቸውም እስከ መፍረስ ሊደርስ ይችላል። ከመጋባታችን ወይም ከማግባታችን በፊት ልንማረው ልናውቀው የሚረዳ የትምህርት አይነት አለ። እርሱም ኦጾት ይባላል። የኦጾት ትምህርት ወደ ጋብቻ ለመሄድ ትንሿን ቤተክርስቲያን ለመመስረት እንዲሁም ስርዓተ ጋብቻችሁን ለመፈጸም ያሰባችሁ እህቶች ወንድሞች ካላችሁ ቀድማችሁ መማር ማወቅ መረዳት ቤተክርስቲያን ምን ትላለች፣ በትዳርስ ምን አይነት ፈተና ሊያጋጥመን ይችላል የሚለውን በትክክል የምታውቁበት እጅግ ድንቅ የሆነ ትምህርት ነው። ኦጾት የሚባለውን ትምህርት ስትማሩ በሰርጋችሁ ዕለት የምታደርጓቸውን ዋና ዋና ተግባራት እንዲሁም ደግሞ በትዳር ውስጥ ከኖራችሁ በኋላ ቅዱስ ቁርባን፣ የንስሐ ሕይወት፣ ስለ ልጆች አስተዳደግ እንዲሁም ደግሞ ከእግዚአብሔር ጋር በጸሎት እንዴት በርትታችሁ እንደምትቆዩና ተቻችላችሁ አንዳችሁ ከሌላችሁ ያላችሁን ነገር ለማወቅ ለመረዳት ይጠቅማችኋል። ወንዱ የሴት ጸባይ ምን እንደሆነ፣ ሴቷም የወንድ ጸባይ ምን እንደሆነ ኃላፊነታችሁንም ለማወቅ ለመገንዘብ ይጠቅማችኋል። እውነት ነው። ለኛም የጠቀመን ይህ የኦጾት ትምህርት ነው። ሰባተኛው መፈቃቀር ነው። ይህን ከላይ እንደተነጋገርነው ሁለቱም ባልና ሚስቶች ተፈቃቅደው ተስማምተው ተነጋግረው ተጠናንተው የኋላ ታሪካቸውን እንዲሁም ከቤተሰብ ጋር በመንፈሳዊ ሕይወታቸውም ያላቸውን ዕውቀትና ግንዛቤ መሰረት አድርገው አንድ ላይ ሊሆኑ ይገባል። ሁለተኛ በተደጋጋሚ ከምትጠይቁን ጥያቄዎች ውስጥ ከጋብቻ በፊት የተሳሳሙ ሰዎች ስርዓተ ተክሊል መፈጸም ይችላሉ ወይስ አይችሉም? ይህ የብዙዎቻችሁ ጥያቄ ነው። ከጋብቻችን በፊት የተሳሳመ ሰው በተክሊል ማግባት ይችላል አይችልም? ይህን ጥያቄ በአደባባይ ለመመለስ እጅግ በጣም ከባድ ነው። ምክንያቱም ይቻላል የሚለው ብዙዎቹ የማይሆን አቀራረብ ተቀራርበው ይህን ነገር ሊፈጽሙ ይችላሉ። አይቻልም ብንል ደግሞ ብዙዎቹ ተስፋ ቆርጠው ተስፋ መቁረጥ ውስጥ የሚሰሩ ኃጢያቶችን ሊሰሩ ይችላሉ ብለን እናስባለን። ሆኖም ግን እንደ ቤተክርስቲያን አስተምህሮ ተክሊል ማለት በራሱ ሽልማት ነውና ያንን ሽልማት ለማግኘት ራሳችንን በንጽህና በቅድስና ልንጠብቅ በማሰብም ይሁን ባለማሰብ በተለያዩ ምክንያቶች በመቀራረብ ተሳስመን ከሆነ ንስሐ ገብተን ከንስሐ አባታችን ጋር ተመካክረን በተክሊል ማግባት እንችላለን። ሆኖም ግን ልታውቁት የሚገባ ዋና ነገር ቢኖር መሳሳም በራሱ አንዱ የዝሙት መንገድ ነው። ሰው ሩካቤ ሥጋ ሲፈጽም ከሚያደርጋቸው ነገሮች መካከል አንዱ መሳሳም ነው። ስለዚህ መሳሳም በፍጹም የተከለከለ እንደሆነ ቅድስት ቤተክርስቲያን ታስተምረናለች። እውነት ነው። መሳሳም በፍጹም አይቻልም። መጠናናት ይቻላል። ባልና ሚስቶች ከመጋባታቸው በፊት ብዙ ሰው ባለበት እንዲሁም ደግሞ ግልጽ በሆነ ቦታ ላይ ተገናኝተው ስለ ወደፊቱ ትዳራቸው፣ ስላሳለፉት ሕይወት፣ ስለ ማንነታቸው መነጋገር፣ መረዳዳት፣ መጠናናት ይችላሉ። ተሸሸገ ቦታ ላይ ሆነው የሚያደርጉት ድርጊት ራሳቸውን ይጎዳቸዋል። ከሰዎች ተሸሽገን ጨለማ ለብሰን የምንገናኝ ከሆነ ለእንደነዚህ አይነት ኃጢያቶች እንጋለጣለን። ባላሰብነው ሁኔታም ድንግልናችንን ክብረ ንጽህናችንን እናጣለን። ስለዚህ ምንም እንኳን መሳሳም በንስሐ የሚመለስ በተክሊል ለማግባት የማይከለክለን ቢሆንም መሳሳም ግን በራሱ ኃጢያት መሆኑን ልታሰምሩበት ይገባል። ሶስተኛ በሕፃንነታቸው ወላጆቻቸው የዳሯቸውን ልጆች በድጋሜ በስርዓተ ተክሊል ማግባት ይችላሉ ወይስ አይችሉም? እንደዚህ አይነት ነገሮች በተለይ በተወሰኑ ቦታዎች እና አካባቢዎች በባህል ዝምድናን ወዳጅነትን ለማጠንከር ብለው ልጆቻቸው ሳይገባቸው ልጅህ ለልጄ ብለው ልጆቻቸውን የሚድሩ ሰዎች አሉ። ነገር ግን ይህ የተሳሳተና ምንም አይነት አስተምህሮ የሌለው ነው። ምንም አይነት የቤተክርስቲያን አስተምህሮና መሰረት የሌለው ነው። ዝምድና ለመፍጠር ወዳጅነትን ለማጠንከር ብለው የሚያደርጉት እንጂ በልጆቹ መልካም ፍቃድ የተደረገ እንዲሁም ልጆቹም በመጋባታቸው ምንም አይነት ግንኙነት አያደርጉም። እዚህ ጋር ልናስተውል የሚገባው እነዚህ ህፃናት በህፃንነታቸው ተድረው አንዳንዶቹ ከማን ጋር እንደተዳሩ እንኳን የማያውቁ ሌሎቹም መዳራቸውን ይነገራቸዋል እንጂ ከዛ ሰው ጋር ምንም አይነት ግንኙነት እንደሌላቸው የሚናገሩ አሉ።
እንደ ቤተክርስቲያናችን አስተምሮ ከ7 ዓመት በታች ያላቸው ህፃናት ጾታ የላቸውም። ማለትም ትክክለኛ የሆነ ስሜት ስለማያስተናግዱ፣ ትክክለኛ የሆነ ስሜት ስለሌላቸው ከ7 ዓመት በታች ያሉ ህፃናት ጾታ የላቸውም ብላ እናት ቅድስት ቤተክርስቲያን ታስተምራለች። እነዚህ ልጆች ራሳቸውን ሲያውቁ እንደሚጸጸቱ እንደሚቆጩ ነው የሚናገሩት። ሲያድጉ በቤተክርስቲያን ማግባት፣ ዲያቆን መሆን እንደዚህ አይነት ነገሮችን ይፈልጋሉ። ሆኖም ግን በራሳቸው ፍቃድ ሳይሆን በወላጆቻቸው ፍቃድ እንዲሁም እድሜያቸውም ከ7 ዓመት በታች ሆነው ከተዳሩ ካገቡ ስሜቱንም ተግባሩንም ስላላደረጉት በተክሊል ማግባት ይችላሉ። ይሄ በባህል እንጂ በቤተክርስቲያን ስርዓቱ ስላልተፈጸመላቸው እነርሱም ምንም አይነት ስጋዊ ንክኪ ስጋዊ ግንኙነት ስለሌላቸው ስላላደረጉ ሩካቤ ስጋ የሚመለከት አንዳችም ተግባር ስላልፈጸሙ በተክሊል ማግባት ይችላሉ። አራተኛ በስርዓተ ቤተክርስቲያን ውስጥ የተጋቡ ሰዎች ከተጋቡ በኋላ ሩካቤ ስጋ የሚፈጽሙት በስንተኛው ቀን ነው? የጋብቻ ስርዓታቸውን በስርዓተ ቤተክርስቲያን የፈጸሙ የተጋቡ ባልና ሚስቶች ሩካቤ ስጋ መፈጸም ያለባቸው በትንሹ 3 ቀን መቆየት ይጠበቅባቸዋል። ከዛም ትዳራቸው እንዲባረክ ጉዟቸውም እንዲቀደስ ለአንድ ሳምንት እስከ 40 ቀንም የመቆየት እድሉ አጋጣሚው ካላቸው ቢቆዩ ፈጣሪያቸውን ሱባኤ ይዘው ቢለምኑ ጸሎት ቢያደርጉ በአባቶችን ቢባረኩ እጅግ በጣም መልካም ነው። ይህን ሲፈጽሙ በዓላትና አጽዋማትን ግንዛቤ ውስጥ ማስገባት አለባቸው። እውነት ነው። የሚጋቡበት ዕለትና ወቅት ይወስነዋል። ምናልባትም ከተጋቡ በ3ኛው ቀን በዓል ቢሆን ወይም የግዝት በዓላት ቢሆኑ የግዝት በዓሉን ያሳልፋሉ። ሩካቤ ስጋ የሚደረገው ከ3 ቀን በኋላ እንደሆነ ሁላችሁም ግንዛቤ ልትወስዱ ይገባል። ብዙ ጊዜ ግን ከሩካቤ ስጋ ጋር ተገናኝቶ ስጋዊ ተድላ ደስታ የሚሰጥ ስለሆነ በዚህ በኩል እናት ቅድስት ቤተክርስቲያን የሁለቱን መስማማት መነጋገር እንዲሁም ደግሞ የሁለቱን ፈቃደኝነት አስበው ጠንቅቀው የንስሐ አባታቸውን እያማከሩ ወደፊትም ቢሆን በዓላትን አጽዋማትን ለማክበር ለመጠበቅ የንስሐ አባታቸውን ማማከር ከምንም በላይ የሚቀድም ነገር ነው። አምስተኛና የመጨረሻው ጥያቄ በሰርጋቸው ዕለት ሴቷ የወር አበባ ቢመጣባት ስርዓተ ተክሊሉ ይፈጸማል ወይስ አይፈጸምም? እውነት ነው። አንዳንድ ጊዜ ልማደ አነስት የወር አበባ እንዲሁም ደግሞ በወንዱም ላይ ህልመ ሌሊት ሊያጋጥም ይችላል። በተለይ በሰርጋቸው ላይ ብዙዎች በዚህ ነገር ስለሚፈተኑ ሳይተኙ የሚያድሩ ከጓደኞቻቸው ጋር የሚያድሩ ራሳቸውን የሚጠብቁ ብዙ ነገር የሚያደርጉ እህቶች ወንድሞች አሉ። ሆኖም ግን ተፈጥሯዊ ክስተት ተፈጥሯዊ ሁኔታ ስለሆነ ሴቷ የወር አበባ ወንዱም ህልመ ሌሊት ባጋጥማቸው ወደ ቤተክርስቲያን መግባት አይችሉም። ማድረግ ያለባቸው በቤታቸው የተዘጋጀውን ዝግጅት ከወላጆቻቸውና ከቤተሰቦቻቸው ከጓደኞቻቸው ጋር አብረው ፈጽመው ተደስተው ውለው በሳምንቱ ከንስሐ አባታቸው ጋር ሆነው ጓደኞቻቸውን ይዘው እንደሚመቻቸው በቤተክርስቲያን ውስጥ ተገኝተው ስርዓተ ተክሊሉን ወይም የማስባን ከሆነ ስርዓተ ቁርባኑን መፈጸም ማድረግ ይገባቸዋል። እውነት ነው። ሴቷ ደግሞ የሚቻላትን ያክል የሚመጣበትን ቀን በደንብ ማሰብ አለባት። ከወር አበባ ጋር ተያይዞ ሌላው ልታውቁት የሚገባ ያገባችሁም ያላገባችሁም እህቶቻችን ወንድሞቻችን ልታውቁት የሚገባ ሴቷ የወር አበባ በሆነችበት ጊዜ ምንም አይነት የሩካቤ ስጋ መፈጸም አይቻልም። ሴቷ እስከ 8 ቀን ድረስ ስለማትነጻ በእነዚህ ሰዓቶች የሩካቤ ስጋ መፈጸም አንችልም። ይህንን ግን ተላልፈን የሩካቤ ስጋ ብንፈጽም በሴቷ ወይም በወንዱ ላይ ለበሽታም እንጋለጣለን። የቤተ ክርስቲያን ሕግና ስርዓትንም እየጣስን መሆኑን ልናውቅ ልንረዳ ይገባናል። በስርዓተ ተክሊል እንዲሁም ትንሿን ቤተ ክርስቲያን ለመመስረት ወይም ክርስቲያናዊ የጋብቻ ሕይወትን ለመመስረት ስታስቡ የምትጠይቋቸውን ጥያቄዎች ባጭሩ እንዲህ አቅርበንላችኋል። በበለጠ ግን በተለይ የኦጾት ትምህርትን ብትማሩ የጋብቻን አስፈላጊነት፣ ሰማዕትነት፣ የእግዚአብሔርን ክብር ለማግኘት መንግስተ ሰማያትን ለመውረስ የህይወታችን ጎዳና ልናስተካክልበት የምንችለው እጅግ ድንቅ የሆነ ምስጢር የሚገለጥበት ትዳር ነውና ልታውቁ ልትረዱ ይገባል። እውነት ነው። ስለ ትዳር ምንነት ስለ ትንሿ ቤተክርስቲያን ተጋድሎ ካላወቃችሁ ትዳር ፈተና ይሆንባችኋል። በተጨማሪም ግን ባልና ሚስቶች በተጋቡ ምንም እንኳን የሚግባቡ ፍቅር ያላቸውም እንኳን ቢሆኑ እስከ 3 ወር እስከ 6 ወር ድረስ የማያገናኛቸው ከምትተዋወቁበት በተቃራኒው ብዙ መሰናክሎችና ችግሮች ሊያጋጥማችሁ ይችላል። እውነት ነው። እነዚህን ፈተናዎች የምታልፏቸው በጾም፣ በጸሎት፣ በስግደት ወደ ቤተክርስቲያን በመቅረብ
ንስሐ አባትን በማማከር ነውና በማማከር ስለሆነ ቀድማችሁ ልታስቡበት ይገባል። ባል ስለተጎዳ ስላልገባው ወይም ደግሞ የሆነ ችግር ስላጋጠመው ለቤተሰቦቹ የሚያወራ ከሆነ ሚስትም እንዲሁ ለቤተሰቦቿ የምታወራ ከሆነ በመካከላችሁ ብዙ ክፍተቶች ይፈጠራሉ። ምናልባትም ትንሿን ቤተክርስቲያን እስከ ማፍረስ እስከ መለያየትም ልትደርሱ ትችላላችሁ። ይህ ከመከሰቱ በፊት እናንተ እነዚህን ነገሮች ተግባራዊ ማድረግ ይገባችኋል። እውነት ነው። ትዳር ሁልጊዜ አልጋ ባልጋ ወይም ደግሞ ሁሌ ፍቅር ብቻ ያለበት መጣላት መጋጨት የሌለበት አይደለም። በመጋጨት ውስጥ ግን ሰላማዊ የሆነ እርቅን፣ ፍቅርን፣ መተሳሰብን፣ መሸነፍን፣ ትዕግስት ማድረግን አንዳችን ለሌላችን መስዋዕት አድርገን ማቅረብ ይገባናል። እንግዲህ ከብዙ በትንሹ ትንሽዬ ነገር እንዳስተማርናችሁ ቁም ነገር እንዳስያዝናችሁ ተስፋ እናደርጋለን። ለበለጠ ግን ህይወቱን ስትኖሩበት ስትገቡበት ብዙ ነገሮችን ትማሩበታላችሁ፣ ታውቁበታላችሁ፣ በተግባሩም ታዩታላችሁ። ከምንም በላይ ልታስቀድሙት የሚገባው ትዳር አብሮ መሆን ሳይሆን ተጋድሎን ሰማዕትነትን የሚጠይቅ ለመንግስተ ሰማያት የምንዘጋጅበት እንዲሁም ደግሞ በሁለታችን መገናኘት በባልና በሚስት ግንኙነት ደግሞ የሚፈጠሩ አዲስ ፍጥረቶች ወይም ልጆች እንደሚኖሩ ልታስቡበት ልትገነዘቡበት ይገባል። ከትዳር ጋር ወይም ከትንሿ ቤተክርስቲያን ጋር ያሉ ፈተናዎችን አብረን ተረዳርተን ተነጋግረን ተመካክረን ትንሿን ቤተክርስቲያን በማነጽ ስለ ትዳር ህይወታችን ልምድ በመለዋወጥ አብረን ጸሎት በማድረግ በንስሐ ህይወት በመመላለስ ቅዱስ ቁርባንን በመቀበል የትዳር ህይወታችን የተሟላ የተሳካ እንዲሆን ከምንም በላይ ደግሞ ጸሎት ማድረግ ቀዳሚ ተግባራችን ሊሆን ይገባል። ይህን የተቀደሰ ህይወት እንድትኖሩት ሁልጊዜ ጸሎት ማድረግን አትርሱ። ጸሎት ከምንም ነገር ይጠብቃል። አንዳችሁ ልትሰንፉ ሌላችሁ ብርቱ ልትሆኑ ይገባል። በተለይ ባል ካሉበት ኃላፊነት ውጣ ውረዶች አንፃር በንስሐ ህይወትም በቅዱስ ቁርባን ህይወትም እንዲሁም በጸሎት ሊደክምባችሁ ይችላል። ሆኖም ግን ሁኔታውን አስረድታችሁ ድካሙን ኃላፊነቱን ተረድታችሁ በፍቅር ሁናችሁ ንስሐ አባታችሁን ዘወትር በማማከር ከቅዱስ ቁርባን ህይወትም መራቅ የለባችሁ። እንግዲህ ውድ ቤተሰቦቻችን ስላዳመጣችሁን ከልብ እናመሰግናለን። እስከዚህ ሰዓት ቆይታችሁ ሰብስክራይብ ያላደረጋችሁ ካላችሁ እኛን ሰብስክራይብ በማድረግ ብታበረታቱን ብዙ ጠቃሚ መረጃዎችን እና ትምህርቶችን ታገኛላችሁ። ቤቱን ሰብስክራይብ አድርጉት። ይጠቅማቸዋል ላላችኋቸው እህቶቻችን ወንድሞቻችንም ሼር አድርጉላቸው። ያላችሁንም ሐሳብ አስተያየት ኮሜንት ላይ ብትጽፉልን ለወደፊቱ እንደ ግብአት ሆኖ ይጠቅመናል።